ሱዳን ላይ የማይዋጋው ማን ነው? ይሄ ምን ይነግረናል? እየተዋጉ ያሉት ለውሃው አይደለም፣ ለተፈጥሮ ሀብቱ አይደለም። ከዛስ እንውሰድ የትኛውን ማንገል ከአውሮፓ ምናምጣ ከራሻ ምንሄድ አረቦች ሁለቱ ሳውዲም ዩኤኢም የሚፋጠጡበት ሆኖ ሳለ የሆነን ነገር ማክበብና እኛም ያንን ማለት ከታሪካዊ ጠላቶቻችን ጋር መተባበር የሚልም ነገር አይበታለሁ እና የሱዳን ቀውስ ዓለም የሚፋለምበት ፕላስ ዋና አሁን እኛ ምንባላበት ጉዳይ የናይል ፖለቲካ የቀይ ባህር ፖለቲካ ዋነኛ ጉዳዮች አይደሉም ወይ? አሁንም ሉክ ወደ አውሮፓና ወደ አሜሪካ ብንመለስ አሜሪካ ቪየትናም ጦርነት ወዲህ አሁን በቀደም ከአፍጋኒስታንም ስላላዋጣቸው ወጥተዋል። በአሜሪካን ሀገር ጦርነት የለም፣ አውሮፓ ውስጥም ጦርነት የለም። ናወዴስ አይደል ሰላም ነው። ግን የጦር መሳሪያ ፋብሪካ ኢንዱስትሪዎች አብዛኞቹ ያሉት የት ነው? እዛው እነሱ ጋር ነው፣ አውሮፓና አሜሪካ ነው። ፋብሪካዎቹ ባዙቃ፣ ጥይት፣ ታንክ ያመርታሉ። የት ነው የሚሸጡት? አፍሪካ። ለምን? ማን ነው ፈልጋቸው? አፍሪካ ነው ፈልጋቸው። አውሮፓውን አይፈልግም፣ ታንክ አይፈልግም። ታንክ የሚገዛ የአውሮፓ ሀገር ያለ አይመስለኝም፣ ይሸጥ እንደሆነ እንጂ በመግዛት ራሱ ውጊያ ማሸነፍ እንደማይቻል ያውቃሉ እነሱ። አሜሪካኖች አሁን ታንክ አይገዙም፣ እንደው ለራሳቸው ለመሸጥ ካልሆነ በስተቀረ ኒውክሌሩን ምናልባት ድሮኑን ምናምን ከሩሲያ ጋር ከምናምን ባለው እንትን ከቻይና ጋር ባለው እንትን በስተቀረ ኦን ዘ ግራውንድ የለም። ባዙቃውም ታንኩም የሚሸጠው ምኑ ድሮኖቹስ እነሱ አይጠቀሙበት። ድሮኖች ሁሉንም የምንፈልገው ማን ነው? ታዳጊ ሀገሮች አፍሪካ ውስጥ ነው። አዎ ከአፍሪካ ጦርነት ተጠቃሚዎች አይደሉም ወይ ነው። ምክንያቱም አፍሪካ ውስጥ ሰላም ከሆነ አሁን የምትለው እኛ ጎረቤት ቀንድ አፍሪካውን ቀንዳሙ እሱ ነው። ከሁሉም አፍሪካ ሀገሮች ትንሽ እንትን ያለበት እዚህኛ ባለመታደል ቀንዱ ነው። እዚህ አካባቢ ጦርነት ከቆመ ባዙቃው ይሸጣል፣ ጥይቱ ይሸጣል፣ ታንኩ ይሸጣል። ስለዚህ ይፈልጉታል። ደግሞ መልሶም እኮ ዳይ የሆነባቸው ነው። አውሮፓ ለምሳሌ ፈነድ ስደተኛ ጎርፍ። ከዛም በኋላ አለ እኮ ስራ አለ። ጦርነቱም ጋብ ካለ ታንክ መሸጥ ይቆምና ማን ይመጣል? ኤንጂኦ ደግሞ ስራ ፈጠራ ነው። እዚህ ነው ኤንጂኦ ስደተኛ ካምፕ አለ። ኤንጂኦ ገንዘብ አሰብስቦ እዚሁ ስራ ይሰራል። ስራ እኮ ነው ማቋቋም፣ ማብላት፣ ማጠጣት ምናምን። የሁሉ የሚሆነው ደግሞ እኛ ጋር ግርግር ሲኖር ነው። እንግዲህ በሞኝ ደጃፍ ምን ይቆረጣል ተብሎ እንደሚተረተው አይነት ችግሩ እሱ ነው። አሁንም እኛ ታዳጊ ሀገሮች በደንብ ያልገባና ችግሩ አሁንም ያለው እኮ እኛ ወይ አረብ ሀገር ወይ ፋሪስት ማሌዥያ ምናምን ራቅ ያለ ቦታ ወይም ላቲን አሜሪካ ነው እንጂ እነዚህ የሰለጠኑ የተባሉት ሀገሮች ውስጥ የለም። ጦርነትም የለም፣ ምንም የለም፣ ግርግርም የለም። መሳሪያው ግን ወደዚህ ይሄዳል፣ ኤንጂኦ ወደዚህ ይመጣል። ለነሱ ለዚህ ለተፈናቀሉት አስቦ ነው። እግዚአብሔር ይወቀው። ስራም ነው። ሁነኛ ማሳያችን ደግሞ ጎረቤታችን ላይ መጥቶልናል ነው። እኔ ደግሞ አሁን ሳይድ ይዞ መዋጋት ምናምን ሳይሆን ጉዳዩን በአግባቡ መመርመር ነው። ደቡብ ሱዳን ትላንት ተነተኑ። ሱዳን ዛሬ ቀውስ ውስጥ አለች። ትላንት አንድ የነበሩ ሱዳኖች ለሁለት ተከፈሉ። እንግዲህ ዓለም ላይ ትልቁን ሪሶርስ ሀብት የያዘ ሀገር ነበር። መፍትሄ አልሆነማ። ትላንትና ከፈሏቸው ለሁለት። ዛሬ አለው አሁን ምንድነው የሚያዋጋቸው? ሶማሊያ እኮ ትላንት ተከፋፍሏል። ኦልሬዲ አሁን ሀገር የለም፣ መንግስት የለም። ምን ያዋጋል? ትልቁ ነገር ምንድን ነው? በእኛ በኩል አሁን ከዚህ ትምህርት እንወስዳለን ወይ ነው። በተለይ እኛ ሀገር ፖለቲከኛው ምኑ ሁሉም ኢንክሉዲንግ እነ ሚዲያም እናንተም በደንብ ይህን ነገር ታስፋፋላችሁ ብዬ የማስበው ከሶማሊያ ምን እንማራለን? ለሆኑት ነገር በጣም እናዝናለን። ወንድሞቻችን ናቸው፣ ዘመዶቻችን ናቸው፣ ወገኖቻችን ናቸው። ባይሆን ደስ ይለናል። ግን አሁን ምን እንማራለን? ከሱዳን ምን እንማራለን? ሊቢያ በጣም ሀብታም ሀገር ነው። ባይዘወይ አንድ ዘመን ኢትዮጵያኖች ሊቢያ እየሄዱ ይኖሩ ነበር። ሊቢያ በጣም ስተብል እያለች ማለት ነው፣ ጋዳፊ እያለ። ባይዘወይ ነፃ ሕክምና ለዜጎች የሚሰጥበት ሀገር ነው የነበረው። ችግረኛ ሰው አልነበረም። ቤት የለ፣ ትምህርቱ፣ የዜግነቱ፣ አገዛዙም ምንም ቢባልም። አሁን ሊቢያ ምን ሆናለች? እስጋንቱ ዶክስ ውሻ በልቷት። ሲሪያ ማዕከለኛ ምስራቅ ነው። ደማስቀስ ቤስት አሜሪካ ዩኒቨርሲቲ የነበረው ደማስቆ ነው። የለም ሊባኖን የለም።
የመን የለም። ነዳጅ ካገኙ በኋላ ሁለቱ የመኖች ተዋህደው በጣም ሀብታም ከሆኑ በኋላ የሉም። እኛ ከነዚህ ነገሮች ምን እንማራለን? ከነዚህ ጎረቤቶቻችን ነገሮች ለምን አንማርም? ምክንያቱም አሁንም ወደዚህ እንዳንሄድ መማራል መጠንቀቃለን። የእነሱ እንትን ውስጥ መግባት የለብንም የሚለው ነገር አይ ቲንክ በጣም ትልቅ እንትን ነው። ምክንያቱም ቅርበት እዚሁ ነው ያሉት ጎረቤት። ሶማሊያ እኮ ሞቃዲሾ ያለችው ኢንዲያን ኦሽን ላይ ናት። አንድ ጊዜ ሆነ ስራ ጉዳይ ይጃለሁ። ከአውሮፕላን ስንወርድ ወደ ታች ሳያት ኦሽኑ ማማሩ አንድ ሰው ምን አለኝ፣ አንድ ወዳጅ አሁንም አለ፣ እነዚህ ሰዎች እኮ እቺን ብቻ እያከራዩት ለቱሪስት ሀብታም መሆኑ ይችሉ ነበር። ኦሽኑ ኢንዲያን ኦሽን በጣም ያምራል። ሞቃዲሾ ያለችው ቢች አለ መከተማ እንትን ኢንዲያን ኦሽን ላይ ናት። ይህን ሁሉ ሪሶርስ የላቸውም ዛሬ የለም። የባህር ላይ ውንብድና ምናምን የተንሰራፋበት የለም እንጂ ምን የሌለ ችግር አለ እንዴ? ኦልሬዲ ይሄ ሁሉ ችግሩ መንስኤው አንድም ውስጥ ነው፣ ከውጭም ደግሞ ቅድም ላልነው ገበያ ፍለጋ የሚዘወር ነገር አለ። እና በአጠቃላይ ምንድነው ለእኛ ከዚህ መውሰድ ያለብንና ትልቁ ነገር የሚመስለኝ ከነዚህ አገሮች እንዴት በዚህ ደረጃ እዚህ እንደደረሱ ትምህርት መውሰድ ያለብን ይመስለኛል። በጣም ጥሩ። አንዱ እዛ ውስጥ እንድናየው የምፈልገው አሁን ናሽናል ኢንትረስቶቻችን ብለን ያሳካናቸው አሁን እየታገልንባቸው ያሉ ጉዳዮችና የሚታገሉን ታሪካዊ ጠላቶችን በእነዚህ ቀውስ ውስጥና በእነዚህ ሀገራት ውስጥ እንድናያቸው ነው። ቦልድ ስለሆነ እጃቸው ማለት ነው እና እነሱን ማሳያ አድርገን የምናነሳ ፕላስ ደግሞ እንዲህ አይነት ቀጠናም ስለሆነ ነው አሁን የምንጠይቃቸውን ጉዳዮች አባይን ሴኩር ማድረግ የነበረብን የባህር መተንፈሻ ማግኘት ያለብን ቀጠናው እንዲህ ያልተረጋጋ በመሆኑ ነው። ለትብብርና ለዘላቂ ዋስትና የሚመቹ ባለመሆናቸው ነው ጠንክረን ወጥተን ህልውናችንን ማስከበር የሚለውና ለምሳሌ ሱዳን ላይ የምናየው የታሪካዊ ጠላቶቻችንና ከነሱ ጋር እያበሩ ያሉትን አሰላለፍ ለምን እንዲናይ እናደርገዋለን? ሪሶርሱ አይደለም ወይ? እዛስ የቀይ ባህር ፍላጎት ግብግብ አይደለም ወይ? ለምሳሌ በራሻና በሌሎች ምዕራባውያንም ጭምር መካከል ነበረው ግብግብ። ቅድም ሊቢያ ላይ ያነሱትን አልበሽር ከተነሳ በኋላ ሱዳን የደረሰችበት ሁለቱ የሚሊተሪ ኃይሎች የሚፋለሙበት መሆኑን ሁሉ እንዘነጋለን። እና ጉዳዩ ከኛ ጋር በጣም የሚቀራረብ ኢንተረስቶቻችንም ታሪካዊ ጠላቶቻችንም ያሉበት ስለሆነ አምባሳደር ትንሽ እንዲሉበት ፈልጌ ነው። አዎ እዚህ እንግዲህ ምንድነው ሪጂኑ ይሄ ቀይ ባህር ያለበት ሪጂን፣ ስዊዝ ካናል ያለበት፣ ባቤል መንደብ ያለበት፣ ዓለም አቀፍ የንግድ እንቅስቃሴዎች በስፋት የሚሄዱበት፣ ነዳጅ ምርት ያለበት አካባቢ ነው። በመሆኑም የዓለም አቀፍ ትላልቅ ሀገሮች ትኩረት ነው እዚህ አካባቢ ነው። ወደ ኢንዲያን ኦሽን፣ ወደ ባቤል መንደብ፣ ወደ ላይ ስዊዝ ካናል የሚሄድበት እንትን ነው። ለሽርሽር እኮ አይደለም። ጅቡቲ አሁን ኦልሞስት 9-10 የሚሆኑ ትላልቅ ሀገሮች ከትመዋል፣ ቤዛ አላቸው። በጣም ደጃቸው ሆነ አይደለም። ጅቡቲ ለእኛ ደጅ ነው፣ የኛ አካባቢ ነው። ባህሩ ላይ አሉ፣ ግን ፍላጎት አላቸው። ሌሎችም እዚህ አካባቢ በየ24 ሰዓት የሚሰሩበት ሁኔታ ነው ያለው። እዚህ አካባቢ ደግሞ ሌሎች እንደ አልሸባብ የመሳሰሉት አክራሪዎች የሚንቀሳቀሱበት ሁኔታ ነው ያለው። የባህር በሩ ውንብድና በስፋት ያለበት አካባቢ ነው። እነዚህ ነገሮች ተደማምረው ቻሌንጁን ያሳያሉ። ስለዚህ እኛ እዚህ አካባቢ ጠንክረን እንደ ህዝብ እንደ ሀገር ካልተገኘን በስተቀረ ወጀቡ ከባድ ነው። እዚህ አካባቢ ያለው ወጀብ ቀላል ወጀብ አይደለም። ልክ ባህር እንትን መርከብ እንደ ወዲህ ወዲያ እንደሚወስደው ማለት ነው። ስለዚህ የውስጥ ጥንካሬ፣ ሁለተኛ አሁን የምንፈልገው የህዳሴ ግድብ ኦልሬዲ አልቋል። አንዱ ትልቅ ኢኮኖሚክ ፓወር ይሰጠናል፣ ትልቅ ሊቨሬጅ ይሰጠናል፣ ትልቅ ተሰሚነት ይፈጥራል፣ ኢሜጅ ገጽታ ይፈጥራል። የባህር በር ደግሞ የምንለው ነገር አለ። እሱን ለማግኘት ደግሞ የምናደርገው እንቅስቃሴም ከዚህ ጋር በደንብ የተያዘ ነው የሚሆነው። ስለዚህ በውስጥ መጠናከር ባይ ዘ ዌይ ዲፕሎማሲ በዓለም አቀፍ ደረጃ ተሰሚነት ማግኘት ነው ቢባልም ትልቁ የዲፕሎማሲ መሰረቱ በውስጥ መጠናከር፣ የውስጥ የኢኮኖሚ ጥንካሬ፣ የውስጥ የፖለቲካ ጥንካሬ፣ የውስጥ ወታደራዊ ጥንካሬ፣ የውስጥ አንድነት ያንተን ዲፕሎማቲክ ደረጃ ከፍ ያደርጋል። ዓለም አቀፍ ሀገሮች ሌሎች ሀገሮች የሚፈልጉ ከአንተ ጋር ለመነገድ ነው። ኢኮኖሚ ለንግድ የማይሆን ከሆነ ለምን ይፈልጓል? ወታደራዊ ጥንካሬ ደግሞ ለጸጥታ ለመረጋጋት በጣም መሰረት ነው። ትብብርም ከአንተ ጋር የሚፈልጉት በዚህ ደረጃ። ኢንቨስትመንት የሚመጣው
ቱሪስት የሚመጣው በውስጥ ሰላም ሲኖር፣ በውስጥ ስትረጋጋ። ይሄ ከሌለ ቱሪስትም ኢንቨስተሩም ወደዚህ አይዞርም። ይሄ ከሌለ ደግሞ በተዘዋዋሪ መንገድ ጥንካሬም አይኖርም፣ እድገትም አይኖርም። ስለዚህ በዚህ ደረጃ መጠናከር በጣም ያስፈልጋል። በዲፕሎማሲ መጠናከር ማለት ባይ ዴፊኒሽን ናሽናል ፓወር፣ ወታደራዊ አቅምህ፣ ፖለቲካዊ አቅምህ፣ ኢኮኖሚያዊ አቅምህ፣ እነዚህ የውስጥ አቅሞች ናቸው። እነዚህ አቅሞች ናቸው ተደምረው የዲፕሎማሲ አቅም የሚሰጡና አይ ቲንክ በዚህ ደረጃ ነው መንቀሳቀስ የሚያስፈልገው። እዚህ እኛ ደግሞ በተቻለ መጠን ሪጅናችን በጣም ቮለታይል ነው። ቅድም እንዳልነው ነውጥ የበዛበት አካባቢ ነው። ዓለም አቀፍ ትኩረትም ያለበት አካባቢ ነው። ይህን ከግምት በማስገባት ሌሎች ደግሞ እነዚህ እንደ ባህር ላይ ውንብድና የአክራሪነት የሚንቀሳቀስባቸው አካባቢዎች ናቸው። ይህን ከግምት በማስገባት ተጠናክረን መገኘት ያስፈልጋል የሚለውን ነገር በደንብ ልናሰምርበት ይገባል።